ከሰሞኑ ናሳ ለዓለም ያሰራጨው ፎቶ መነጋገሪያ ሆኗል። ከዋክብት በሚንጸባረቁበት የጠፈር ጥቁር መጋረጃ ላይ አንድ ውድ ዕንቁ ተንሳፋፊ ሆና የምትታየው ምድራችን የሰው ልጅን የማወቅ ጉጉት ለዘመናት ስትቀሰቅስ የኖረች ሚስጥራዊ ቤት ናት። ይህች የሕይወት መገኛ የሆነች ፕላኔት በቅርቡ በአርጤምስ 2 ተልዕኮ አማካኝነት ከ66000 ኪሎ ሜትር ርቀት ላይ ስትታይ ውበቷና ግርማዋ ማንኛውንም ተመልካች በአድናቆት የሚገታና የሰው ልጅ በጽንፈ ዓለም ውስጥ ያለውን እዚህ ግባ የማይባል ስፋት የሚያስታውስ ነው። የሰው ልጅ ከ5 አስርት ዓመታት በኋላ ለመጀመሪያ ጊዜ ወደ ጥልቅ ጠፈር ባደረገው በዚህ ታሪካዊ ጉዞ ምድርን ከሩቅ ሆኖ ሲመለከት የሚሰማው ስሜት ጥንታዊውንና ዘመናዊውን ሳይንስ አጣምሮ እንድንመረምር በር ይከፍታል። ስለ ምድር ቅርጽ የሚነሱ ሙግቶች የሰው ልጅ ስልጣኔ የጀመረበትን ጊዜ ያህል ረጅም ዕድሜ ያላቸው ሲሆን በጥንቱ ዘመን ምድር እንደ ጠፍጣፋ ወለል የምትታይና ፍጻሜ ያላት ተደርጋ ትታሰብ እንደነበር የታሪክ ድርሳናት ያወሳሉ። በወቅቱ የነበሩ ሰዎች በዓይናቸው የሚያዩት አድማስ ቀጥ ያለ መስመር ሆኖ ስለሚታያቸው ምድርን እንደ ሰፊ ሜዳና የውቅያኖስ ዳርቻ ያላት ደፍጣጣ አካል አድርጎ መሳላቸው ከዕለት ተዕለት ምልክታቸው የመነጨ ነበር። ነገር ግን ይህ አመለካከት በሂደት እየተቀየረ መጥቶ ምድር ፍጹም ክብ ናት የሚለው ጥንታዊ ግኝት የበላይነትን ቢይዝም አሁንም ድረስ የክርክሩ ሰንሰለት አልተበጠሰም። ዶክተር ሮዳስ ታደሰ ስለዚህች ድንቅ ፕላኔት ሲያብራሩ ምድርን እንደ ተራ ቁስ ብቻ ሳይሆን እጅግ ረቂቅ በሆነ ጥበብ የተሰናዳች የፈጣሪ የጥበብ ሙዚየም አድርገው ይገልጿታል። እንደ እርሳቸው ገለጻና እይታ ከሆነ ምድር የሰው ልጅ መኖሪያ ብቻ ሳትሆን በውስጧ ካለው እጅግ ውስብስብ የሕይወት ዑደት ጀምሮ እስከ ጠፈር ድረስ የሚዘልቅ መንፈሳዊና ሳይንሳዊ ምስጢር ያዘለች ናት። ምድርን ከጠፈር ሆኖ መመልከት ደግሞ ይህንን ረቂቅ ሥራ በሙሉነት ለማየት የሚያስችል ትልቅ ዕድል እንደሆነ በጽሑፎቻቸውና በትምህርቶቻቸው ሲገልጹ እንሰማለን። የአሁኑ የአርጤምስ 2 ተልዕኮ ወደ ኋላ መለስ ብለን እንድንመለከት የሚያደርገን ሌላው ትልቅ ምክንያት የሰው ልጅ ለመጀመሪያ ጊዜ ምድርን ሙሉ በሙሉ በካሜራው መዝግቦ ያየንበት አጋጣሚ ስለሚያስታውስ ነው። እንደ አውሮፓ የዘመን አቆጣጠር በ1968 የአፖሎ 8 ጠፈርተኞች ጨረቃን በሚዞሩበት ወቅት ምድርን ከጨረቃ አድማስ በላይ ስትወጣ ያዩበት ኤርዝራይስ የተሰኘው ምስል የሰው ልጅ ለፕላኔቱ ያለው አመለካከት የቀየረ ትልቅ ክስተት ነበር። ያ ምስል ምድር ምን ያህል ተሰባሪና ብቸኛ መሆኗን ለዓለም ያሳየ በመሆኑ የሰው ልጅ ለቤቱ ያለውን ጥበቃና ፍቅር እንዲያድስ አድርጎታል። እንደ እውነቱ ከሆነ ምድር ብዙዎች እንደሚገምቱት ፍጹም ክብ አይደለችም። ይልቁንም በሳይንሳዊ አገላለጽ ኦቢሌት ኤሺሮይድ ወይም የእንቁላል ቅርጽ ያላት ናት ተብሎም ይገለጻል። ይህ የሆነበት ምክንያት ምድር በራሷ ዘንግ ላይ የምታደርገው ፈጣን እሽክርክሪት የተነሳ በመካከለኛው ክፍል በኢኳቶር አካባቢ ሰፋ ብላ በሰሜንና በደቡብ ዋልታዎች ደግሞ ጥቂት ዝርግ በመሆኗ ነው። ዶክተር ሮዳስም ይህንን የተፈጥሮ ክስተት ሲያብራሩ ምድር በራሷ ምህዋር ላይ የምታደርገው እንቅስቃሴና ቅርጿ ለሕይወት መኖር ምን ያህል ምቹና የተመጣጠነ እንደሆነ በጥልቀት ያስረዳሉ። ናሳ እነዚህን አዳዲስ ምስሎች ይፋ ሲያደርግ ዝም ብሎ ምስል ለማሳየት ብቻ ሳይሆን የሰው ልጅ ወደፊት ለሚያደርገው የጨረቃና የማርስ ጉዞ ያለውን ቁርጠኝነት ለማሳየት ጭምር ነው። በእነዚህ ምስሎች ላይ የሚታየው የምድር ሰማያዊ ቀለም፣ ነጭ ደመናዎች፣ ሰፋፊ ውቅያኖሶች የፕላኔቷን ሕያውነትና ውበት በግልጽ ያሳያል። ይህንን ውበት ስንመለከት ደግሞ ዶክተር ሮዳስ በምድር ላይ ስላለው ሥርዓተ ተፈጥሮና ስለ ንጥረ ነገሮች ስብጥር የሚሰጡት ሰፊ ትንታኔ አብሮ ይታወሳል። ምክንያቱም እያንዳንዱ የደመና እንቅስቃሴና የውቅያኖስ ሞገድ በውስጡ የያዘው የሳይንስ ምስጢር እጅግ ሰፊ በመሆኑ ነው። በታሪክ የመጀመሪያው የጠፈር ምስል የተነሳው በአፖሎ ተልዕኮዎች ወቅት ቢሆንም የሰው ልጅ ከዛ በፊትም ቢሆን ምድርን ከከፍታ ላይ ሆኖ ለመመልከት ብዙ ጥረት አድርጓል። እንደ አውሮፓ የዘመን አቆጣጠር በ1946 ከሁለተኛው የዓለም ጦርነት በኋላ በተወነጨፈ ሮኬት አማካኝነት የተነሳ ጥቁርና ነጭ ምስል ምድርን ከ1105 ኪሎ ሜትር ከፍታ ላይ ሆኖ ለማየት የተደረገ የመጀመሪያው ስኬታማ ሙከራ ነበር። ያ ምስል እንዳሁኑ የአርጤምስ ምስሎች ጥራት ባይኖረውም ለዘመናዊው የጠፈር ምርምር ግን እንደ መሰረት የሚቆጠር ታላቅ እርምጃ ነበር። ናሳ ምድርን ፎቶ ለማንሳት ያለው ዋናው ዓላማ የፕላኔቷን ወቅታዊ ሁኔታ ለመከታተልና በህዋው ላይ ስላላት እንቅስቃሴ ጥናት ለማድረግ ቢሆንም
ከዛ በስተጀርባ ግን የሰው ልጅ ስለማንነቱና ስለመኖሪያው ያለው ግንዛቤን ለማሳደግ የሚደረግ ጥረት ነው። ዶክተር ሮዳስ ታደሰ እንደሚሉት ምድርን ከከፍታ ላይ ሆኖ ማየት ለሰው ልጅ ትልቅ ትምህርት ይሰጠዋል። ይህም በምድር ላይ የምናደርጋቸው ጦርነቶችና ግጭቶች ከጽንፈ ዓለም ስፋት አንጻር ምን ያህል ትርጉም የለሽ መሆናቸውን የምንረዳበት ነው። ምድርን ለአራቱም ጠፈርተኞች የታየቻቸው እንደ አንድ መንደር እንጂ እንደ ተከፋፈለች ዓለም አልነበረችም። የአርጤምስ 2 ተልዕኮ ልዩ የሚያደርገው ሌላው ነጥብ በውስጡ የያዘው ስብጥር ነው። ለመጀመሪያ ጊዜ ጥቁር አሜሪካዊቷ ሴት ጠፈርተኛን ማካተቱ የጠፈር ምርምሩ የሁሉንም የሰው ልጅ ተሳትፎ የሚጠይቅ መሆኑን ያሳያል። ይህ ስብጥር በምድር ላይ ያለውን የሰዎች ስብጥር የሚወክል ሲሆን ዶክተር ሮዳስ ስለ ኢትዮጵያውያን ጥንታዊ የሥነ ፈለክ ዕውቀትና ስለ ዓለም አቀፋዊ አንድነት የሚያስተምሩትን ሐሳብ የሚጋራ ይመስላል። የሰው ልጅ በአንድነት ሆኖ ወደ ህዋ ሲወጣ ምድርን እንደ የጋራ እናትና መኖሪያ የማየት ዕድሉ ይጨምራል። በጥንታዊ ሙግት ምድር ክብ አይደለችም ብለው የሚያምኑ ወገኖች የሚያነሱት ሐሳብ ዛሬ ባለው በሰለጠነው ዘመን እንኳን ሙሉ በሙሉ አልጠፋም። እነዚያ ወገኖች ናሳ የሚያሳያቸውን ምስሎች እንደ ቅንብር ቢመለከቷቸውም የአርጤምስ 2 እና መሰል ተልዕኮዎች የሚያመጧቸው ተጨባጭ መረጃዎች ግን ምድር በውሃ ላይ በነፃነት የምትሽከረከርና የራሷ የሆነ ክብነት ያላት ፕላኔት መሆኗን ደጋግመው ያረጋግጣሉ። ዶክተር ሮዳስም በነገረ ፈለክ ትምህርቶቻቸው ምድር እንዴት በፈሳሽና በጠጠር ንጥረ ነገሮች ተከባ ይህንን ቅርጽ እንደያዘች በዝርዝር ያትታሉ። የሰው ልጅ በ1972 ካደረገው የአፖሎ 17 ጉዞ በኋላ እንዲህ ያለ ጥልቅ የጠፈር ጉዞ አለማድረጉ የአርጤምስ 2 ተልዕኮና ናፍቆት የታከለበት ያደርገዋል። በወቅቱ የተነሳው ዘብሉ ማርብል የተሰኘው ምስል እስካሁን ድረስ በታሪክ ውስጥ በብዛት የታየ ምስል ሆኖ ይቆጠራል። አሁን ደግሞ የኦሪዮን መንኮራኩር የላከቻቸው ምስሎች በዘመናዊ የዲጂታል ቴክኖሎጂ የታገዙ በመሆናቸው የምድርን ቀለማትና ገጽታዎች በከፍተኛ ጥራት ለማየት አስችሎናል። ይህ እድገት የሰው ልጅ ምድርን ለማወቅና ለመመርመር ያለውን የማያቋርጥ ፍላጎት ያሳያል። ምድርን ፎቶ የማንሳት ፋይዳው ሌላው ትልቁ ገጽታው የአካባቢ ጥበቃን በተመለከተ ነው። ከጠፈር ሆኖ ሲታይ የምድር የአካባቢ አየር ንብረት ምን ያህል ቀጭን እንደሆነ በግልጽ ያሳያል። ዶክተር ሮዳስ ስለ ምድር ህልውናና ስለ ተፈጥሮ ሚዛን ሲያስተምሩ የሰው ልጅ ይህንን ቁጭትና ስስ የሆነ የህይወት መጋረጃ የመጠበቅ ግዴታ እንዳለበት ያስገነዝባሉ። የአርጤምስ ምስሎችም ይህንኑ እውነት የሚያጠናክሩልን ናቸው። ምድር በጠፈር ውስጥ ያለች ብቸኛና ምንም ምትክ የሌላት ኦክሲጅን የምትሰጥ ፕላኔት መሆኗን ያስታውሳሉ። ናሳ ምድርን ፎቶ በሚያነሳበት ጊዜ የሚጠቀምባቸው ካሜራዎችና ሌንሶች እጅግ የረቀቁ ናቸው። የአርጤምስ 2 ጠፈርተኞች የቀረጿቸው ምስሎች የምድርን ደመናማ ክፍሎች፣ አህጉራትንና ውቅያኖሶችን ብቻ ሳይሆን የፀሐይ ብርሃን አካባቢ አየር ላይ የሚያርፍበትን መንገድ ጭምር ያሳያሉ። ይህንን ሳይንሳዊ ሂደት ዶክተር ሮዳስ ከመንፈሳዊና ፍልስፍና እይታ ጋር አጣምረው ሲያቀርቡት ምድር እንዴት ካለችበት ርቀትና አቀማመጥ አንጻር ለህይወት ምቹ እንደሆነችና ይህ አቀማመጥ በአጋጣሚ ሳይሆን በታላቅ ጥበብ የተቃኘ መሆኑን ያስረዳሉ። ስለ ምድር ቅርጽ የሚደረገው ክርክር ከታሪክ አንጻር ሲታይ ደግሞ የሰው ልጅ ዕውቀት እንዴት እያደገ እንደመጣ ማሳያ ነው። በጥንት ግሪኮች ዘመን ጀምሮ የነበረው የምድር ክብነት እሳቤ በመካከለኛው ዘመን በተወሰነ መልኩ ጥርጣሬ ቢወድቅበትም ዛሬ ግን ከህዋ በሚወጡ ምስሎች ተደግፎ የማይታበይ እውነት ሆኗል። ይሁን እንጂ ምድርን እንደ እንቁላል ቅርጽ መግለጽ ሳይንሳዊ ትክክለኝነት ያለው ሲሆን ይህ ደግሞ ምድር ፍጹም ዝርግ ወይም ፍጹም ክብ አለመሆኗን የሚያሳይ የመካከለኛ መንገድ እውነት ነው። ዶክተር ሮዳስ ታደሰ ምድርን የፍጥረታት ማደሪያ ብለው ሲጠሯት በውስጧ ያለውን እጅግ ሰፊና ጥልቅ የሆነ ሚስጥር ለመግለጽ ነው። እንደርሳቸው አገላለጽ እያንዳንዱ የተራራ ሰንሰለት፣ እያንዳንዱ የሸለቆ ጥልቀትና እያንዳንዱ የውቅያኖስ ስፋት የራሱ የሆነ ትርጉም አለው። የአርጤምስ 2 ምስሎች ይህንን የዶክተር ሮዳስን ሐሳብ በምስል የሚደግፉ ይመስላሉ። ምክንያቱም ምስሎቹ ምድርን እንደ አንድ ሕያው አካል እንደምትተነፍስና እንቅስቃሴ እንዳላት አካል አድርገው ስለሚያሳዩን ነው። የአርጤምስ 2 ተልዕኮ ወደፊት ለሚደረገው የአርጤምስ 3 ጉዞ እንደ ድልድይ የሚያገለግል ነው። የአርጤምስ 3 ዓላማ ደግሞ የሰው ልጅን ዳግም በጨረቃ ላይ ማሳረፍና እዛው ለረጅም ጊዜ የሚቆይበትን መሰረት መጣል ነው። ይህ ጉዞ የሰው ልጅ ከምድር ወጥቶ ወደ ሌላ ዓለም ለመሄድ የሚያደርገው ታላቅ ሙከራ ሲሆን በዚህ ሂደት ውስጥ ምድርን ወደ ኋላ መለስ ብሎ ማየት የትውልድ ቤቱን እንዳይረሳና ለቤቱ ያለውን ክብር እንዲጨምር ያደርገዋል። የጠፈርተኞቹ ስሜት ከምድር እየራቁ በሄዱ ቁጥር የፕላኔቷ ውበት ይበልጥ እየጎላባቸው እንደሚሄድ ይገልጻሉ። ናሳ ምድርን ፎቶ ለማንሳት ያለው ሌላ ድብቅ ፍላጎት
የሰው ልጅን መንፈስ ለማነቃቃት ይመስላል። አስቸጋሪ በሆኑ ወቅቶች ውስጥ እንኳን ሳይቀር ምድርን ከጠፈር ሆኖ የሚያሳይ ምስል ማየት በሰዎች ውስጥ ተስፋና አንድነትን ይፈጥራል። ዶክተር ሮዳስም በትምህርቶቻቸው የሰው ልጅ አእምሮ ከምድራዊ ጭንቀት አውጥተው ወደ ሰማያዊና ረቂቁ ዓለም እንዲመለከት ሲያደርጉ ዓላማቸው የሰው ልጅ ያለውን ታላቅነትና በጽንፈ ዓለም ውስጥ ያለውን ድርሻ እንዲገነዘብ ነው። የምድር ቅርጽ እንቁላል መሳይ ነው የሚለው ዘመን ተሻጋሪ ሙግት ምንም እንኳን በሳይንስ ቢሸነፍም በሰው ልጅ ታሪክ ውስጥ ግን ትልቅ ቦታ አለው። ምክንያቱም የሰው ልጅ እውነትን ፍለጋ የሚያደርገውን ጉዞና ለማመን የሚያስፈልገውን ማስረጃ የሚጠይቅ መሆኑን ያሳያል። ዶክተር ሮዳስ ስለዚህ ጉዳይ በአንድ ወቅት ሲያብራሩ ጥንታውያን አባቶቻችን ምድርን በሚረዱበት መንገድና ዛሬኛ በቴክኖሎጂ በምናየው መንገድ መካከል ያለው ልዩነትና አንድነት የሚያስገርም ሁኔታ ያገናኙታል። በአሁኑ ሰዓት በአርጤምስ 2 መንኮራኩር ወደ ጨረቃ በምታደርገው ጉዞ ላይ ሆና የምትመለከታቸው መረጃዎች ወደፊት ለሚገነባው የጨረቃ ጣቢያ ወሳኝ ናቸው። ይህ ጣቢያ ደግሞ ለሰው ልጅ ወደ ማርስ ለሚያደርገው ጉዞ እንደ መሸጋገሪያ ያገለግላል። በዚህ ሁሉ ሂደት ውስጥ ግን ምድር እንደ ብቸኛ የነዳጅና የህይወት ምንጭ ሆና ትቀጥላለች። ዶክተር ሮዳስ እንደሚሉት የትም ብንሄድና የቱንም ያህል ርቀት ብንጓዝ ምድርን የመሰለች ሌላ ቤት ለሰው ልጅ የለችም። ስለዚህም ምርምራችን ሁሉ ወደ እርሷ የሚያመላክት ሊሆን ይገባል። ናሳ ምድርን ፎቶ በሚያነሳበት ጊዜ የሚሰጠው ትኩረት የብርሃንና የጥላ አጠቃቀም ላይ ነው። ፀሐይ በምድር ላይ የምታርፍበት መንገድና ሌሊቱ በቀን ሲተካ የሚታየው የምድር ገጽታ የፕላኔቷን ግርማ ሞገስ ያሳያል። ይህንን የብርሃንና የጨለማ ዑደት ዶክተር ሮዳስ ከህይወት ፍልስፍና ጋር ያገናኙታል። ምድር በብርሃን ስትጎበኝ ውበቷ እንደሚገለጥ ሁሉ የሰው ልጅም በእውቀት ብርሃን ሲጎበኝ በውስጡ ያለውን እውነት ማየት እንደሚችል ያስተምራሉ። የመጀመሪያው የምድር ፎቶ ከ70 ዓመታት በፊት ሲነሳ ያኔ የሰው ልጅ ህዋን የመቆጣጠር ህልም ገና ጅምሩ ነበር። ዛሬ ግን የሰው ልጅ በጠፈር ላይ ይኖራል፣ ምርምር ያደርጋል፣ ወደፊትም ቋሚ መኖሪያውን እዛ ለማድረግ እቅድ አለው። ይህ ሁሉ እድገት ግን የመነጫው ምድርን በፎቶ አይቶ ይህችን ድንቅ ፕላኔት ከውጪ ብናያትስ ከሚለው ቀላል ጥያቄ ነው። ዶክተር ሮዳስም ጥያቄ መጠየቅና መመርመር የሰው ልጅ ዋናው መለያ እንደሆነ በተደጋጋሚ ይናገራሉ። በአርጤምስ 2 ተልዕኮ የተካተቱት 4ቱ ጠፈርተኞች እያንዳንዳቸው በምድር ላይ ያሉ የተለያዩ ማህበረሰቦች ተወካይ ናቸው። እነሱ የሚያዩት እይታና የሚያነሱት ፎቶ ለሁላችንም ነው። ናሳ ይህንን የሚያደርገው የሰው ልጅን በሙሉ በጉዞ ውስጥ ለማሳተፍ ነው። ዶክተር ሮዳስ ስለ ኢትዮጵያዊ የቅዱስ ያሬድ ዜማና ስለ ሰማያዊ ስምምነት ሲያወሩ ምድርና ሰማይ እንዴት እንደሚናበቡ ያስረዳሉ። እነዚህ የጠፈር ምስሎችም ያንን ስምምነት በምስል የሚተርኩ ይመስላሉ። ምድር እንቁላል ቅርጽ ናት የሚለው አባባል በውስጡ ሌላ ምስጢርም ይዟል። እንቁላል የህይወት መጀመሪያ እንደሆነ ሁሉ ምድርም በቢሊዮን የሚቆጠሩ ህይወት ያላቸው ፍጥረታት መጀመሪያና መጨረሻ ናት። ዶክተር ሮዳስ ታደሰ ስለዚህ የህይወት ምስጢር ሲያብራሩ ምድር በውስጧ የያዘችው እያንዳንዱ ህይወት ያለው ነገር ከጽንፈ ዓለም ጋር ያለው ቁርኝነትን ያሳያሉ። የአርጤምስ 2 ምስሎች ይህች ህያው ፕላኔት በጠፈር ውስጥ ብቻዋን ስትቆም ሲያሳዩን በውስጣችን ትልቅ ክብርና ጥበቃን ይፈጥራሉ። የናሳ ተልዕኮች ሁልጊዜም ቢሆን አዳዲስ ድንበሮችን ለመሻገር የሚደረጉ ሙከራዎች ናቸው። ነገር ግን በእነዚህ ጉዞዎች ውስጥ ሁልጊዜም ቢሆን ዋነኛው ተዋናይ ምድር ናት። ጠፈርተኞቹ ወደ ኋላ ተመልሰው ምድርን ሲያዩ የናፈቁትንና የፍቅር ስሜት እንደሚሰማቸው ይናገራሉ። ስለ ምድር ቅርጽ የሚነሱ ሙግቶች ወደፊት ሊቀጥሉ ይችላሉ። ነገር ግን ሳይንሳዊ እውነትና ከህዋው የሚመጡ ምስሎች ምድርን እንደ ክብ ወይም እንደ እንቁላል ቅርጽ ያላት አካል አድርገው ይገልጿታል። ደፍጣጣ ናት የሚለው እሳቤ በታሪክ ውስጥ እንደ አንድ የእውቀት ምዕራፍ የሚጠቀስ ቢሆንም ዛሬ ባለው ተጨባጭ ሁኔታ ግን ቦታ የለውም። ዶክተር ሮዳስ እንደሚያስተምሩት እውነት ሁል ጊዜም ቢሆን በመረጃና በምርምር የምትረጋገጥ ናት። ናሳ ምድርን ፎቶ ሲያነሳ የሰው ልጅን ታሪክ በምስል እየመዘገበ ነው። እያንዳንዱ ምስል በወቅቱ የነበረውን የቴክኖሎጂ ደረጃና የሰው ልጅ ግንዛቤን ያሳያል። የአርጤምስ 2 ምስሎች ደግሞ በ21ኛው ክፍለ ዘመን የደረስንበትን ታላቅ የእውቀት ማማ ያሳያሉ። ዶክተር ሮዳስ ታደሰ ይህንን ዘመናዊ ዕውቀት ከጥንታዊ ጥበብ ጋር አዋህደው ሲያቀርቡት የሰው ልጅ በጊዜ ሂደት ውስጥ እንዴት እየተቀያየረና እያደገ እንደመጣ እንረዳለን። በመጨረሻም ምድር ከ66000 ኪሎ ሜትር ርቀት ላይ ስትታይ የምትሰጠው ትርጉም ለሁሉም ሰው የተለያየ ሊሆን ይችላል። ለሳይንቲስቶች የጥናት ውጤት ናት፣ ለጠፈርተኞች ቤት ናት፣ ለዶክተር ሮዳስ ደግሞ የፈጣሪ ጥበብ መገለጫ ናት። ይቺ ፕላኔት የሁላችንም መኖሪያ እንደመሆኗ መጠን እሷን ማወቅና መንከባከብ የሁላችንም ግዴታ ነው። የአርጤምስ 2 ተልዕኮ ምስሎችም ይህንን ኃላፊነት በድጋሚ የሚያስታውሱንና
የምድራችንን ውበት እንድናደንቅ የሚያደርጉን ድንቅ ስጦታዎቻችን ናቸው። የሰው ልጅ ወደ ጨረቃና ወደ ማርስ የሚያደርገው ጉዞ ገና ጅምር ላይ ነው። ነገር ግን በዚህ ሁሉ ጉዞ ውስጥ ምድር እንደ ዋነኛ መነሻና መመላለሻ ሆና ትቀጥላለች። ዶክተር ሮዳስ ታደሰ እንደሚሉት ምድርን መውደድ ማለት ራስን መውደድ ማለት ነው። ምክንያቱም እኛ ከምድር ተገኝተን ወደ ምድር የምንመለስ ፍጥረታት በመሆናችን። ይህቺ ሰማያዊት ፕላኔት በጠፈር ውስጥ የምታደርገው እሽክርክሪትና የምትሰጠን ሕይወት ለዘመናት የማይፈታና ሁልጊዜም በአድናቆት የሚታይ ታላቅ ተአምር ሆኖ ይኖራል። አድማጮች እናንተስ በዚህ ጉዳይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታኖሩ እየጠየቅኩኝ መረጃውን በማሰባሰብ እንዲሁም በማቅረብ ጌራ ነበርኩ። መልካም ጊዜን ተመኘው።